በነገራችን ላይ የኔም ጥያቄ ነው። በሚስትና በእህት መካከል የተነሳ ጠብ እንዴት ነው የሚፈታው ያለ ይመስላል። የምር እንዴት ነው ግን የሚፈታው? ወይ ከሚስቱ ወይ ከእህቱ ነው አይደል ሊሆን የሚችለው? እንደዛ መሰለኝ። ለማንኛውም እናያለን። መርሐባ አሰላሙ አለይኩም ወረህመቱላሂ ወበረካቱ። ሀባይብ እንዴት ናችሁ? ሰላም ነው? ደህና ናችሁ ወይ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበል። ፈጣሪ ከክፉ ነገር ይጠብቃችሁ። አላህ ጤናችሁን ይስጣችሁ። ከጤንነት የበለጠ ሀብት የለም ለሁላችንም ማለት ነው። ሀባይብ እጅጉን አመሰግናለሁ። ወዳችሁ ፈቅዳችሁ በርች ሳርዬ ስላላችሁኝ እንዲሁም ደግሞ ከጎን የሆናችሁ ላይክ እና ሰብስክራይብ ሸር እያደረጋችሁ ስለምታበረታቱኝ ውድ የስደት ጓደኞቼ እጅጉን አመሰግናለሁ። ጀዛኩምላሁ ኸይረን። እንግዲህ ስራችንን ወደፊት እንቀጥላለን ማለት ነው። እንግዲህ ዛሬ ደግሞ ያው በባለፈው ክፍለ ጊዜ እንዳነሳ ነው ጽናት እንግዲህ ወጥረግ ገጥኩ እያለች ትገኛለች ማለት ነው። በትዳሯ ላይ እንቡር እንቡር እያለች ይገኛል። ይኸውም ደግሞ ሀናን በማስመልከት ነው። ሀና ተስራ እንድትወጣልኝ ብላ ጠይቃም ነበረ። እንዳለችውም ወጥታላት ነበረ። ስራው ከመብዛቱ የተነሳ የገዛ ባሏ ስራውም ደግሞ እጅግ አሪፍ በመሆኑ ሊመልሳት ችሏል ማለት ነው። በመመለሷ እንግዲህ ጽናት ያው ማነው ደስተኛ አልሆነችም። በተደጋጋሚም ደግሞ እንግዲህ ቢሮ ትመጣለች። እሷንም ማየት አስጠልቷታል። ቀልቃላም ናት ስትል ለጓደኞቿም ለማስረዳት ሞክራለች። ነገር ግን ለምንድነው እንደዚህ የምትሆኙ? ቀስ ባለመልኩ እኮ ማድረግ ይቻላል። ማየትም እሷም ደግሞ ለስራዋ ጥሩ ብትሆንም መንቀልቀሏን አላቆመችም። ህዲያም ስትመጣ ብሶባታል። ዛሬስ ደግሞ እንዳውም የልቅናውን ወደ ኪያ ቤት ሄዳ ወስዳት ያው እንደ ጓደኝነት ማለት ነው። ጽናት እንግዲህ ከኪራ ጋር ያላትን ሁኔታ አልወደደችውም። ምንም ራሷን እየረበሻት ይገኛል ማለት ነው። እንደ አጋጣሚ እንግዲህ ከቢሮ ስራ ጨርሰው ወደ ቤት ሄደው ነበረ። ነገር ግን ደግሞ ሀና አሟት ያው እንደ ጓደኛ ይዛት ሄዳ ወደ ቤት አስተኝታት ነበረ ኪያ እንደ ጓደኛ። ይሄን እንግዲህ ያላሰበችው ኪያ ጽናት መጥታ እንዴ ዛሬ ደግሞ እዚሁ አመጣሽለት እንዴ ለወንድምሽ ውሽማውን እያለች ብዙ ተናግራለች ኪያን ማለት ነው። እንግዲህ ኪያ ባልጠበቀችው ምክንያት ለምንድን ነው እንደዚህ የሚሆነው ስትል አጋጣሚ ያው ስራ ጉዳይ ስለሆነ እንግዲህ ባሏም እዛ መገኘት ነበረበት ማለትም ኪራ ማለት ነው። እንግዲህ ለምንድን ነው እንደዚህ የምትሆኙ? ለምንድን ነው? ስራ እኮ ነው። እኔ እሷ እንደምትመጣ አላውቅም ብትልም ልታምን አልቻለችም። ፋይሉን የምታመጣው ጽናት ብትሆንም ጽናት እንግዲህ ተናዳ ወጥታ ነበር። ኪያም እንግዲህ እንደ እህትነቷ ወይም ደግሞ እንዳየትነቷ ሄዳ ማረጋጋት ስለነበረባት ሄዳም ለማረጋጋት ሞክራ ነበር። ጽናት ግን ማረጋጋት አልፈለገችም ወይም ደግሞ ማረጋጋት እሷንም እንድታረጋጋት አልፈለገችም። እንዳውም ይባስ ብሎ ከኪያ ጋር ገጥመዋል ማለት ነው። ጽናት አሁን አንቺ ስሜታዊ ሆነሻል። ተረጋጊና እናወራበታለን። ሲጀመር እሷ መንጣቷ ምንድነው ክፋቱ? ከቢሮ ከወጣን በኋላ ስራ መጣና ወደ ቤት አንጥተን አብረን ስራው ብለን ደግሞ ቢሮዎች ያለን ሁላ ሰዎች ነን እንጂ እሷና እሱ ወይም እሷ ብቻ አይደለችም ብላ በመናገር ልታረጋጋት ብትሞክርም አልፈለገችም። ነገር ግን ከዛም በኋላ ደግሞ ታረጋጊ ብላ ጥላት ስትል ጥፊዋን ቀምሳለይ። ኪያ እንግዲህ በማታውቀው ሁኔታ በሞኝ ልቦናዋ እሷም ደግሞ ብቸኛ ነኝ ስትልም በነበረችበት ሰዓት እዛውም እንደሄደች እንግዲህ ያው ጥፊውን እንደቀመሰ ተመልሳም ልተር ብትልም ጽናት ያው እንግዲህ ትንሽ ወጥ ረገጥ በማረጓ ምክንያት ልትሰዳት አልቻለችም። መለስ ብላ እኔ እኮ ቤትሽን እንኳ ሲዘጋጅ ወንድምሽ ጋር እኮ አብሬ ስለፋ ነበረ ብላት ነበረ። ነገር ግን ለምን እኔ ያንን አላልኩም፣ ተረጋጊና እናወራለን ብላም ስትላት ኪያም እንግዲህ ይሄን ነገር በጣም ንግግሯ መስመር ያለፈ ስለሆነ ያው ስሜቷን ብትቆጣጠር አልዘለቀችውም። እሷም ጥፊ ደግማታለች ማለት ነው። አይ ይሻላታል። ነገር ግን ተቀያይመው ወደ ቤት ሄዳ ነበረ። ጽናትም እንግዲህ ከጓደኞቿ ጋር ረጅም ጊዜ ካልተገናኛቻቸው ጓደኞቿ ማለትም ደግሞ ሰኒና ምሩ የሰኒና የምሩ መከራ ረገብ ሲል እንግዲህ የጽናትና የኪራ ተነሱ።
በነገራችን ላይ እንግዲህ ዛሬ ደግሞ ቡና ስታድም ነበር። ግን መጀመሪያ እኮ የተነጋገረችኝ ያው እንግዲህ ዛሬ እንደምንም ብለው የምሩን ክብረ በዓል ሊያከብሩ ነበረ። ያ ማለት ዛሬ ስለተነጋገረች የደስ ደሱን ቡና ስትቀዳ ነበረ። እንግዲህ የጽናትና የኪራ ጠብ ስለተነሳ ኪራ ቢተክዝም ምን ሆነህ ነው ብሎ ያው አስታራቂው ቅዱስ ቢናገረው እንደዚህ ነው በቃ የስራ ብዛት እንደዚህ ነው የሚያደርገው፣ ጊዜ አይሰጠኝም። እንዲሁም ደግሞ ከዛም ሲመጣ ከመተኛቱ ውጭ ምንም ጊዜ ከኔ ጋር የሚያሳልፈው ወይም ደግሞ የሚያወራበት ቀንም ሰዓትም የለውም ስትል በሽማግሌ ፊት እንግዲህ አቤቱታዋን ተናግራለች። እነሱም ተቀብለው ለምንድን ነው እንደዚህ የሚሆነው ብለው ተናግረው ነበረ። ከዛም በኋላ ሰኒ ከቡናው ቤት ለመሸኘት ሞክራ ነበረ። እንግዲህ ያው ከኪራ ጋር ያላትን ግንኙነት ስትጠይቃት እናንተ ብዙ መከራ አልፋችኋል፣ ብዙ ነገሮችንም ደግሞ ቀርፋችኋል፣ እነዛን ያለፋችሁት ደግሞ ዛሬ ቃታችኋል ብዬ አላስብም ብላም ሰኒ መክራ ነበር። አዎ ግን ደግሞ አሁን ላይ ተቀይሯል፣ ሁሉ ነገሩ አልገባኝም እያለ ስታወራ ድንገት ይደውልና ኪራ ስናማው ደወለትና ለባሏ ስልክ ታነሳለች ጽናት ናት። በሌላ በኩል ደግሞ እንግዲህ እያወሩ በነበረበት ሰዓት ድንገት ደውሎ ፋይሉን ይዘሽው ነይ ወደ ኪያ ቤት ብሎ ሲል እንዳጋጣሚ እንግዲህ ሀና እዛ ነበረች። የእሷን ስም ጠርቷባታል መሰለኝ። እንደበረረች ኪያ ቤት ትሄዳለች። ጠቡ የተነሳው እዛ ነው። ኪያም እንግዲህ እንደምንም ችላ ትሄድ ብላ እሷም እኔ ብቸኛ ነኝ አንዳለ ብዬ ወንድሜ ጋር ብጠጋ እንዲሁም ደግሞ ወንድሜ ነው ብዬ አብሬ ብሰራና ብኖር ዛሬ እንደዚህ አይነት ነገር ለምን ትናገራለች ብላ እሷም ብዙን ጊዜ አልቅሳለች። እንደገናም ደግሞ የሚከታተላት አንዴ ወንድሜ አንዴ እህቴ የሚላት ልጅ እንግዲህ እሷንም ሲያጽናናት ነበረ። እውነትም ኪያ ጥፋት የለባትም። ትንሽ መስመር ያለፈችው ጽናት ናት። ይሄን ባህሏን እንደምታስተካከልና ይቅርታ እንደምትጠይቃት ተስፋ እናደርጋለን። ይህንንም ብለው ደግሞ እንግዲህ ሽማግሌ ተመልምሎ እርቅ ሊወርድ ታስቦበታል። እርቁ ምን ይመስላል የሚለውን አብረን እናያለን። እንግዲህ ሴቶችም ከጽናት ዘንድ ወንዶችም ደግሞ ወደ ኪራ ዘንድ ችግራቸውን ለመጠየቅ ሄደዋል። እንግዲህ ጽናት ደግሞ ያው እንደ ወንድም ሚስት ወይም እንዳየት ልታከብረኝ ይገባ ነበር፣ መታኛለች እኮ ስትል ለነ ሰኒ እና መሩ ተናግራ ነበረ። ነገር ግን ደግሞ መረጋጋት ነበረብሽ፣ ከመቼ ወዲህ ነው በስሜት መወሰን የጀመርሽው አንቺ ሲሉም ነግረዋታል። በምንድን ነው ጸቡ ምንድን ነው የተነሳው? ሀና የምትባለው ልጅ ከድሮዬም አልወዳትም፣ ቃልቃላ ናት። ኪራኔ ራሷ ለማድረግ ትፈልጋለች። ስለዚህ እኔ ደግሞ አልፈቅድምላትም ካሁን በኋላ ስትል ተናግራለች ማለት ነው። ምክንያቱም እኔ ስንት በጣም ዋጋ ከፍዬ ያቆምኩት ትዳር ስለሆነ ማንም ሊወርሰኝ አልፈልግም። እሷ ደግሞ በጣም ቀልቃላ ናት። በጣም እኔ ኮከብ ያልወደዳትም። ስለዚህ በጣም ነው የምታስጠላኝ። ለዛ ነው ከዛም አልፋ ተርፋ ደግሞ ቀጥታ ወደ ኪያ ቤት ሄዳለች። ኪያ ቤት ደግሞ የፈለገችውን ነገር ማድረግ ትችላለች። እዛም ደግሞ ኪራ ሄዷል። ለምን ይሄ ይሆናል ብያልኩኝ ብላም አስረድታለች። ታዲያ እኮ አንቺ ጥፋተኛ ነሽ፣ ለምንድን ነው እንደዚህ የሚሆነው? ይሄ ሁሉ እኮ በስራ ጉዳይ እንጂ የእሷና የእሱ ምክንያት ብቻ ስራ እንዳልወሰደው ታውቂያለሽ። ስለዚህ አንቺ ደግሞ ትዳርሽ እንጂ እጮኛሽ ወይም ፍቅረኛሽ አይደለም። እንዴት ነው እሷ ላትወጃት ወይም ደግሞ በስራ ምክንያት ሲጀመርም እሷን አባርልኝ የማለትን መብት አይኖርሽም ነበር። ጥፋትሽንማ ማወቅ ይኖርብሻል። በንዴት አትወስኝ ብለው ጓደኞቿም መክረዋታል ማለት ነው። ከትዳሯ እንዳትወጣ ወይም ትዳሯን አደጋ ላይ እንዳይወድቅ ለመቅረፍ መክረዋታል። ጥሩ ነው። ጓደኞቿም እንግዲህ ያው ጥፋተኛ አድርገዋታል። እንግዲህ ጥፋቷን አምና ተቀብላለች። ይቅርታ እንዴት ነው የሚጠየቀው? እናያለን።
በዚህ መካከል ሀና እንግዲህ ይሄ ሁሉ ጦስ በእኔ ነው እያለች ራሷን ስትወቅስ ነበረ። በእሷ መሆኑን በአንቺ መሆኑን ማወቅሽም ጥሩ ነው ብለናል ማለት ነው። እሷም እንግዲህ ያው ከመንቀልቀል ወደ ኋላ አትልም። ስራዋ ነው፣ ባህሪዋ ነው። ስራዋም ጥሩ ነው፣ ባህሪዋም ደግሞ አስቸጋሪ ነው። እንግዲህ እያስቸገረችም ቢሆን አለች። ወደፊት ምን ይፈጠራል የሚለውን ነገር እናያለን። አስወጡልን ስትሉም ነበር። እንደምቆጣላችሁ ተስፋ እናደርጋለን። ሀና ወይ ባህሪዋን ታስተካክላለች ወይም ደግሞ ትሄዳለች የሚለውን ነገር አብረን እናያለን። በቃ የመልቀቂያ ደብዳቤዋን ለራሷም ጽፋም ነበረ። የመልቀቂያ ደብዳቤ ጽፋ በኪሷ አስቀምጣ በቃ አባሬ ከዚህ በላይ ይበቃል፣ የእናንተን ህይወት መበጥበጤ ጥሩ ነው ብዬ አላስብም፣ እኔም ራሴ እየተሰማኝ ነው፣ በራሴ እየተጸጸትኩ ነው እያለች ተናግራለች ላለቃዋ። የመልቀቂያ ደብዳቤም ጽፋ ነበረ። ነገር ግን ይሄ ሊሆን አይችልም፣ እኔ በቃ አባረኝ፣ የሰው ትዳር ውስጥ ከዚህ በላይ ይበቃኛል። ጽናት ስታየኝ በጣም ነው ማስጠላት፣ በጣም ነው የምትቆጣው፣ ምንም ደስ አላላትም። ስለዚህ እኔ ደግሞ ይቅርብኝ ስትልም ተናግራለች። ነገር ግን ደግሞ ከሽማግሌዎች በኋላ እናያለን። በሌላ በኩል ደግሞ እንግዲህ ኪራ ቢሮ ሽማግሌዎች ይሄዱና ቁጭ እንዳሉ መተከዙ ላይ ትቀጥላለህ ወይስ ብሎ ሲጠይቅ፣ እንዴ ቅዱስ ተወው እንጂ ተክዝ፣ አሁን እኮ 2 ነው፣ በሚቀጥለው ደግሞ 3 ሲሆን የበለጠ ይተክዛል፣ 4 ሲሆን ደግሞ ይቀጥልና ሰከን ብሎ በሚገባ ያስብ። በሌላ በኩል ደግሞ በእህቱና በሚስቱ ፍርድ መስጠት ያቃተው የኪራ ሀሳብ ደግሞ ዝም ማለትን መርጧል። ምክንያቱም ሁለቶችንም ላይ የሚፈርድበት ወይም ደግሞ አንቺ ተይ፣ አንቺ ልክ ነሽ፣ አንቺ ስህተተኛ ነሽ ማለትም የማይችልበት ሁኔታ ላይ ደርሷል። ምክንያቱም እህትም እህት ናት፣ ያው እንግዲህ ባለቤትም ባለቤት ናት፣ ምንም ማድረግ አይቻልም። ስለ እሷም ደግሞ ጠይቆ ነበረ። ምን ነው ጽናት ጋር ልክ አይደላችሁም? አይ ትንሽ የተወሰነ ነገር ተፈጥሮ ነበረ። ትናንትና ስራ ነበረን፣ ወደ ኪያ ቤት ሄደናል። ኪያ ቤት ሄዳ ሀናም ነበረች። ሀናን ስታያት ጽናት ምንም አልፈለገቻትም፣ አልወደደችም። እዛ ስታያት ለምን ሄደች? ለምን አብራችሁ እዚህ ጋር መጣችሁ? እኔ የምለው ኪያ ቤቷ አይደል እንዴ? ማንንም የማስወጣት የማስገባት ወይም ደግሞ ማንንም የመጋበዝ ወይም ደግሞ ቤቷ የመውሰድ መብት የላትም ልበል? የኔ ጥያቄ ነው። እና ጽናትም ደግሞ ያን ነገር እንደዛ አይታ እኔ ደግሞ ኪያ ማነው ሀና እዛ መኖሯን አላውቅም። ሀና የመጣችው ሲጀመር አሟት ኪያ ይዛት መጥታ ነው፣ ወደ የትም መንቀሳቀስ ስለማትችል ያለ ሰው። ስለዚህ ኪያ አማራጭ ስታጣ ወደ ቤቷ ይዛት ሄደች እንጂ እሷ ባህሪዋ ሰሞኑን ተቀያይሯል፣ ምን እንደነካት አላውቅም ሲል ለሽማግሎቹ ኪራ አለበት። እሷን ማየት አልፈልግም። ለምን የዚህን ያህል ጥግ ድረስ በቅናት እንደዚህ እንደሚያደርጋት ግራ ተጋብቶኛል ብሎ ሽማግሎችን ተናግሯል። አይፈረድባትም እኮ እሷም ትዳሯ የአደጋ ላይ እንዳይሆንባት ስለፈራች ነው። ትዳሯ ከዚህ በፊት በጣም መጽዋዕት ከፍላ ያቆመችው ስለሆነ እንዳይናጋባት ወይም ደግሞ እንዳይፈርስባት ከመጠንቀቋ የተነሳ ነው እንጂ ክፉ አስባ እንደማይሆን አውቃለሁ ሲሉም ሽማግሌዎች ተናግረዋል። በዛም የተነሳ እንግዲህ ኪያ ጋር ተቀያይመው እንደተመታቱም እንደተደባደቡም አውቋል፣ ተናግሯል። እሱም ማለት ነው እንዴ መታቻት እንደዚህም ዝም ደርሰው ኪያም እንግዲህ ያን ነገር ስለተናገረቻት በጣም እያለቀሰች ቤት ውላለች። ስራ አልወጣችም። በጣም አዝናለች። ያው የሴቶች ጉዳይ ነው፣ በቀላሉ ይፈታል ብዬ ተስፋ አረጋለሁ ቢልም እንዴት ልታቀለው ነው? አውቃለሁ፣ በእርግጥ አውቃለሁኝ በሚስትና በእህት መካከል መግባት ግራ ስላጋባህ እንደሆነ ገብቶኛል። ነገር ግን ደግሞ ነገራቶቹ በይቅርታና በስርዓት መፈታት አለባቸው ብሎ ያው ቅዱስ አስታራቂው ተናግሯል ማለት ነው። በሌላ በኩል ደግሞ እንግዲህ የናሆም አፍቃሪ ነኝ ተብዬዋ ከዚህ በፊት ለምሩ ስልክ በድብቅ የደወለችላት ሴትዮ ካቸች ብላለችና እንደገና ደግሞ በብር ሰውም ለመግዛት ትፈልጋለች። የናሆም ሰራተኛ በአጋጣሚ መንገድ ላይ ታገኛታለች እና ምሩ ጋየውሽ ልበል እናቱ
ምሩ ጋር አየሁሽ ልበል ትልና ትጠይቃኛለች። ማነሽ አንቺ? ያው ነኝ ነይ 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 ብላ እየተጨማለቀች ታዛታለች። ወይኔ እኔ ደሜ ፈላ። ልጅቱስ እሷ ለዋራቻት እሷ ለሰማቻት እኔ ደሜ ፈላ። ለማንኛውም ምን ፈልገሽ ነው? ምን ነበር? ምሩና እንዴት ነው? እንዴት በፊቱ ያመሻል? ምን ላይ ናቸው? ስለ ምሩና ስለ ናሆም ትጠይቃት ነበረ። እኔ ምንም አላውቅም። ስለምንድን ነው የምትጠይቂኝ? ለምንስ ነው የምትጠይቂ ስለነሱ? እኔ ምን አገባኝ? እኔ ሰራተኛ ነኝ፣ አያገባኝም ስትላት፣ እሷም ደግሞ አልተመለሰችም። ብረውታ ትሰጣትና አፍሽም በከፈትሽ ቁጥር ይሄም ይጨምራል፣ ብሩም ይጨምራል ትልና በብር እንድትናገር ታደርጋታለች ማለት ነው። እሷም ደግሞ መመለስም እችላለሁ ትልና ያንን ብር አፍንጫዋ ላይ ስትወረውርላት እዲያ እናት ወልዳለች አልኩኝ እኔ። ለማንኛውም ደግ አደረግሻት አልኳት። እሷም ተመልሳ ሄዳለች። እንደ አጋጣሚ ሆኖ እንግዲህ ሽማግሌዎች ተመልለው ሲሄዱ አጋጣሚ ታገኘዋለች ናሆምን። ናሆም የድሮ ፍቅረኛ ነኝ እኮ እሷን ተዋትና ወደ እኔና የልጅ አባት ነኝ እኮ እያለች ልጅም እንዳለውም ልትነግረው ፈልጋ ነበረ። ነገር ግን እሱ አልሰማትም። አናቷን ብሎ ጥሏት ሄዷል። በሚቀጥለው ከምሩ ጋራ ምንድን ነው ኮንታክት የሚፈጠረው የሚለውን ነገር አብረን እናያለን ሀባይብ። በሌላ በኩል ደግሞ እንግዲህ የጽናት ሰራተኛ እንግዲህ ፎንቃ ገብቶላታል መሰለኝ። ወደ ውጭ ማለት አብዝታለች። ነገር ግን እንደ አጋጣሚ ሆኖ ጽናት ታገኛታለች። የጻድሽውን ጥለሽ ወዴት ነው የምትሄጂው እያለች ተናግራት ነበረ። እንዴት ነው ነገሩ? እኔ ስለተቆጣሁሽ ነው እንደምትመለሽ ብላ የመጨረሻ ጊዜ ነው ትልና እሷም ትነግራታለች፣ ታስጠናቀቃታለች። እንግዲህ ስለበዛ ነው ትንሿ፣ ምንም ማድረግ አይቻልም ባይዘው። ለማንኛውም እንግዲህ ሽማግሌ ተመልምሎ ወደ ኪያ ቤት ዳይ ተብሏል። ቀጣው እናያለን።